እንደምታውቁት ዛሬ ሶስተኛ ሳምንቴ ነው። ዕብራውያን ምዕራፍ 12ን የመጀመሪያው ሳምንት እንደዚሁ ዋናውን ርዕስ ማለትም ምዕራፍ 12 እንደው ኃይለ ቃል የተባለው ነገር ምንድነው የሚለውን የማይናወጥ መንግስትን ስለምንቀበል የሚለው ቁጥር እንደሆነና የማይናወጥ መንግስት በሚል እንደዚሁ ርዕሱን ብቻ ተናግሬ ከጀርባ ያሉትን ብቻ ሪቪው አድርገን የጨረስነው። ሁለተኛው ላስት ዊክ የትውልድ ተጠያቂነት በሚል ለምን ቢባል ገና ሲጀምር እንግዲህ እነዚህን የሚያክሉ ምልክቶች እንደ ደመና በዙሪያችን ካሉልን እኛ ደግሞ ስለሚል እነሱ አለፉ፣ የትውልድ ተጠያቂነትን ተወጥተው አለፉ። እነሱ የተባሉት ወይም ደግሞ እነዚህን የሚያክሉ ምስክሮች የተባሉት እኛ ደግሞ በዚህ ጊዜ ልክ እንደነሱ ተወጥተን የምናልፍ። መቼም እነሱ መጽሐፍ ቅዱስ ውስጥ ገቡ፣ እኛ መጽሐፍ ቅዱስ ውስጥ አንገባም ታሪካችን። ነገር ግን ከዛ በላይ ትውልድን ኢምፓክት ማድረግ የምንችል ሰዎች እንደሆነን እግዚአብሔር እድሜ በጨመረ ልክ እንድናውቅ ላስት ዊክ የትውልድ ተጠያቂነት አካውንታቢሊቲ ኦፍ ጀነሬሽን በሚል በተለይ በሶስት ነጥቦች እንግዲህ እነዚህን የሚያክሉ በሚለው ሐሳብ የህይወት ምሳሌነት ወይም የምሳሌነት ህይወት ወይም ሮል ሞዴል የሚል ሐሳብን ከዛ ምስክሮች እንደ ደመና በዙሪያችን ካሉልን የሚለውን ሐሳብ ደግሞ ስለ ዊትነስነት መጽሐፍ ቅዱሳችን the whole purpose of the Bible is እውነተኛ የክርስቶስ ተከታይ ማፍራት ነው። እውነት ነው አይደል? ዲሳይፕልሺፕ የምንለው ለምሳሌ ወንጌልን ለምሳሌ ዋነኛ መጽሐፍ ቅዱሳችን ስለ ወንጌል ወይም ስለ ግሬት ኮሚሽን ስንናገር የሚናገረው ቃል ብንባል ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያደረጋችኋቸው እያስተማራችኋቸው ምን አድርጓቸው? ደቀ መዛሙርት ያርጓቸው። እንግዲህ ለቤተ ክርስቲያን ሂዱና ብቻ በቂ አይደለም። ከዛ በአብ በወልድ በመንፈስ ቅዱስ ማጥመቅ ላይ ብቻ ከቆምን ገና ነን። ከዛ ደግሞ ያዘዛቸውን እያስተማርን ደቀ መዝሙር ማድረግ የሚባል እውነተኛ ነገር። ስለዚህ ይሄ ምስክርነት የሚባለው መቼም እንደ ዳንኤል በአንበሳ ጉድጓድ የሚጣል፣ እንደ ሳምሶን ከአንበሳ የሚታገል፣ እንደ ዮፍታሔ 1 ሚሊዮን የሚሆን የምድያም ሰራዊት ጋር የሚዋጋ በአዲስ ኪዳን የለም። እኛ የተሰጠን ኃላፊነት ዲሳይፕልሺፕ ነው። እኛ ደቀ መዝሙር ተደርገን በታላላቆቻችን መጣን። እኛ ደግሞ ባለንበት ዘመን የሚቀጥል ትውልድ እንድናፈራ እግዚአብሔር ዊትነስ ሊያደርገን ፈልጓል። የእግዚአብሔር ስም የተባረከ ይሁን። ከዛ በኋላ በመጨረሻ የግል ተጠያቂነት በሚል ማለትም እኛ ደግሞ ብሎ ሲናገር ለእያንዳንዱም እንደ ስራው ሰጥ ዘንድ ዋጋዬ ከኔ ጋር አለ በሚለው ሐሳብ ላይ በጣም ተነጋግረናል። እንደምታስታውሱት ወደዛ አልመለስም። ከዛ ግን ቀጥሎ ቃሉ እንደዚህ ብሎ ይናገራል። ከመጀመሪያ ጀምሮ ልናገረውና እንደዚህ ይላል፣ እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ የሆነውን ክርስቶስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ ይልና እርሱ ነውርን ንቆ ከፊቱም ስላለው ደስታ በመስቀል ታግሶ በሰማያት በእግዚአብሔር ቀኝ ተቀምጧል ብሎ እንደዚህ ብሎ ይዘጋል። በነፍሳችሁ ዝላችሁ እንዳትደክሙ ከተቃዋሚዎች ወይም ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን እጅግ አድርገን ባርካለን። ታዲያ ዛሬ 3 ሲሪየሶች ያሉት የእምነት ሩጫ በሚል ሐሳብ ቶሎ እናገራለሁ። በአንድም አንዳንድ ጊዜ እንደዚሁ ፖይንቱን ብቻ ነገራችሁ ልጨርስ ብል የምጨርሰው ነው። ነገር ግን በደንብ ይሄ ሐሳብ የጊዜው ሐሳብ እንደሆነና እግዚአብሔር በዚህ ውስጥ እያንዳንዳችንን እንደሚናገረን ስላመንኩኝ ዛሬ የመጀመሪያውን ክፍል የእምነት ሩጫ በሉና ርዕሱን ጻፉ። ይሄ የእምነት ሩጫ የምንለው ምድራዊ ሩጫ እንዳለ ህይወት ሩጫ ነች። በእውነት ያመንበት የእምነት ህይወታችን በሩጫ ይመሰላል። ማለትም እንደዚሁ ጀምሮ በመንገድ የሚወጣ አለ፣ ገና የማይጀምር አለ፣
ከዛ በኋላ ደግሞ ሄዶ ሊጨርስ ሲል ደግሞ ደከመኝ የሚል አለ። ከዛ ደግሞ ጨርሶ ራሱ ደግሞ ውራ ሆኖ መጨረሻ ሆኖ የሚወጣ ደግሞ አለ። እንኳን ለሽልማት እንዳለም እንኳን የማይታወቅ አንድ እውነተኛ ታሪክ ነበረ። እንትኑ ካለቀ ይሄ የማራቶን ሩጫ ካለቀ ከ4 ሰዓት ነው ከምናምን በኋላ የገባ ሰው ተደንቋል። ኦፍ ኮርስ እግሩ ተሰብሮ ታሞ መጨረሻ ላይ ነው የገባው። መጨረሻ ላይ እንደውም ካረጀ በኋላ ራሱ ተሸልሟል። ፀሐይ ጠልቃ የሚሸለሙት ተሸልመው ስንት ነገር ካለቀ በኋላ ስቴዲየም ውስጥ ከ3 ሰዓት ምናምን በኋላ መጣ እንደገና እያለቀሰ እግሩ ተሰብሯል፣ እግሩ ላይ ምናምን ጠምጥሞና በጣም ሰዎች ቢያደንቁትም ነገር ግን ህይወትም ልክ እንደዚህ በሆነ በጣም በብዙ ነገሮች በተተበተበ ነገር ውስጥ አልፋ እንደዚህ ውራ የምንወጣበትም ነገር እንዳለ እንድናስብ ያስፈልጋል። ስለዚህ እነዚህ ሁሉ ሰዎች የሚሮጡት ለመሸለም እንደሆነ ሁሉ እኛም በመንፈሳዊ ዓለም ደግሞ ያለን ሩጫ እውነተኛ ሽልማት ለማግኘት እንደሆነ አስበን በትጋት እንድንሮጥ ያስፈልገናል። ይህንንም ደግሞ መጽሐፍ ቅዱሳችን የእምነት ሩጫ ይለዋል። እነዚህን የሚያክሉ ምልክቶች ወይም ምስክሮች እንደ ደመና በዙሪያችን ካሉልን ብሎ እኛ ደግሞ ብሎ የመጀመሪያ የጠቀሰው ነገር ሸክምን አራግፈን ብሎ ነው የሚጀምረው። ከዛ በኋላ ደግሞ ኃጢአትን አስወግደን ከዛ ደግሞ የእምነታችን ራስና ፈጻሚ የሆነውን ተመልክተን ከዛ በትዕግስት እንሩጥ ብሎ ይናገራል። ሜቢ የመጨረሻ ሁለቱን አንድ ላይ እናገር ይሆናል። እስቲ በመጀመሪያ ስለ ሸክም ልናገር። ሸክም እዚህ ጋር የሚናገረው በደንብ ለይቶ ነው፣ ስፔሲፊክ አድርጎ ለይቶ ነው። ሸክምን ሁሉ አለና ቶሎም የሚከበንን ኃጢአት። እንግዲህ ሸክምን ሁሉ ብሎ ኃጢአትን መለየት ያስፈልገው አንዳንድ ሸክሞች ኃጢአት አይደሉም። ኃጢአት ያልሆኑ ነገር ግን ከሩጫ የሚያስተጓጉሉ ብዙ ነገሮች አሉ። እውነት ነው አይደለ? በህይወታችን ለምሳሌ እኔ ከአቅሜ በላይ ብሸከም ከአቅሜ በላይ የማልችለው ኮሚትመንት ውስጥ ብገባ ኃጢአት አይደለም። ኃጢአት ነው ብሎ እግዚአብሔር ይሄንኛውን ነገር አላስተማረንም። ነገር ግን ዛሬም ሆነ ነገ ከሩጫ ዘግይተውን ከህይወት የሚያጎሉን ወደ ኃጢአት የሚከቱን ለተለያየ ለጠላት ግብዣ ምክንያት የሚሆኑ ነገሮች እንደሆኑ መጽሐፍ ቅዱሳችን ይነግረናል። ህይወታችን ገና ስንጠራ ማቴዎስ ወንጌል ላይ እንደምታውቁት ገና ስንጠራ ምን ተብለን የተጠራ ነው? እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም ምን እላችኋለሁ? እስቲ አሳርፋችኋለሁ በሉ። ከዛ አሳርፋችኋለሁ ያለ ጌታ ኢሚዲየትሊ ከ4 ነጥብ በኋላ ምንድነው ያለው? ራሱ ነው ይሄንን የተናገረው አይደለ? አሳርፋችኋለሁ ያለ ጌታ ምንድነው የሚለው? ከዛ ቀጥሎ ሸክሜን በላያችሁ ተሸከሙ። እንዴ አሳርፋችኋለሁ ብሎ ከዛ ያሳረፈ ጌታ እኔና እናንተን መልሶ ሸክሜን በላያችሁ ተሸከሙ። ለምን? እኔ በልቤ የዋህ ትሁት ነኝና ለነፍሳችሁ ረፍት ታገኛላችሁ። ከዛስ እኔ ሸክሜ ቀሊል ቀንበሬም ደግሞ ልዝብ ነውና። ኢየሱስ ክርስቶስ ጌታ ነው። አንደኛ የዓለም ሸክም ከተንከባለለልን በኋላ እግዚአብሔር በቤቱ ስንኖር የመጀመሪያ የሚፈልገው ሪስፖንሲቢሊቲ እኔና እናንተን እውነተኛውን ሸክም እንድንሸከም ነው። የዓለም ሸክም የተራገፈለት የእግዚአብሔርን ቤት ሸክም ያልተሸከመ ሰው በዓለምም በጌታም ያልሆነ ግሬ ኤሪያ ላይ ያለ ምንም አይነት ህይወትን እንደሚገባ የማይኖር ሰው ነው። የሚገርማችሁ ኢየሱስ እንኳን ሲናገር በኋላ ሊመጣ የሚወድ ቢኖር ራሱን ይካድ አለና መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ሸክም አለ በእግዚአብሔር ቤት ውስጥ። በእውነት ነው ምላችሁ፣ ጠላት ያሸከመውን ሸክም ነው እንጂ ያራገፈልን፣ እኛ ግን የእግዚአብሔርን ሸክም እንድንሸከም ተጠርተናል። አንድ ነገር ልንገራችሁ፣ የእግዚአብሔር ሸክም ቀላል ከመሆኑ የተነሳ የምንጎዳውና የማይደክመን ሳንሸከመው ስንቀር ነው። ጀርባችን የሚላላጠውና እጅግ በጣም ብዙ ጠባሳ የሚገኝብን ያንን ሸክም ስንጥለው ነው። እንደው በጣም የሚገርማችሁ ይህንን ሸክም በተሸከምን ቁጥር እንደውም የበለጠ ሪሊፍ እየተሰማን፣ እንደውም የበለጠ እረፍት እያገኘን፣ እንደውም የበለጠ መሮጥ እየቻለን እንመጣለን። የእግዚአብሔር ስም የተባረከ ይሁን። ቀንበሩማ ጋር ስንመጣ በፊት ሸክም ነበር፣ በሁለተኛነት ደግሞ በቀንበር መሰለው።
ቀንበሩ ለብቻችሁ አይደላችሁም የሚል መልእክት ነው ያለው። ኢየሱስ ክርስቶስ ጌታ ነው። እናንተ የምትጠመዱበት እርሻ ብቻችሁን የምትሮጡበት አይደለም። የትኛውም ቀንበር ለብቻ አንድ በሬ እንዲያጠምድ ተደርጎ ተሰርቶ አይታወቅም። ቀንበር ሁሉ ለሁለት በሬ ተስተካክሎ የሚሰራ ነው። ስለዚህ ሁሉ ጊዜ በእርሻው ላይ ከእኛ ጋር ሊጠመድ፣ ሁሉ ጊዜ እኛን በሚያደክመን ነገር ሁሉ ውስጥ የሚረዳን ጸጋ ሊልክልን እግዚአብሔር አምላክ ታማኝ ነው። የእግዚአብሔር ስም የተባረከ ይሆን። ሃሌሉያ። እንደዚህ ያለ ጳውሎስ አንደኛ ቆሮንቶስ 9:9 ላይ ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ስለ ሁሉ አስገዛለሁ። አይሁድን እንድጠቅም ከአይሁድ ጋር አይሁዳዊ ሆንኩ። ከሕግ በታች ያሉትን እንድጠቅም እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለሁ ሆንኩ። ሕግ የሌላቸው እንድጠቅም ያለ እግዚአብሔር ሕግ ሳልኖር ነገር ግን ከክርስቶስ ሕግ በታች ሳለው ሕግ እንደሌላቸው ሕግ እንደሌለኝ ሆንኩኝ። ደካሞችን እንድጠቅም ለደካሞች እንደ ደካማ ሆንኩ። በሙሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ። በወንጌልም ማህበርተኛ ሆን ዘንድ ስለ ወንጌል ሁሉን አደርጋለሁ እያለ ምን ብሎ ነው የሚቀጥለው? ከዛ በኋላ የሚያስገርም አይነት ሰዎችን ይናገራል። አንደኛ በእሽቅድድም ስፍራ የሚሽቀዳደም፣ ሁለተኛ በትግል ስፍራ የሚታገል፣ ከዛ ሶስተኛ ደግሞ ገበሬ ዘርን የሚዘራን ገበሬ። እነዚህ ሁሉ ሸክም ያለባቸው ናቸው። ነገር ግን ያንን የራሳቸው የሆነውን የዓለም የሆነውን የሰዎች የሆነውን ሸክም ሁሉ አራግፈው ራሳቸውን ገዝተው ካልሄዱ በዚህ ትግላቸው ውስጥ የማያሸንፉ እንደሆኑ እናውቃለን። በእሽቅድድም ስፍራ ብሎ ይናገራል። ሩጫ ማለት ነው። በእሽቅድድም ስፍራ ሩጫ አለ። የዛ ጊዜም ነበረ። የዛሬ 2000 ዓመት በሩጫ እሽቅድድም ነበረ። ነገር ግን ያውቃዋል። በእሽቅድድም ስፍራ የሚሮጥ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። ስለዚህ አሁን እሽቅድድም ሩጫ ካለ ሸክም ጋር አብረን የምንሰራው ከሆነ ፈጽሞ እንደማናሸንፍ ፈጽሞ እንደማናጠናቀቀው እንድናውቅ ዛሬ እግዚአብሔር ሸክምን አራግፈን የእምነትን ሩጫ እንሩጥ ሲል ያሳስበናል። የእግዚአብሔር ስም የተባረከ ይሁን። ከዛ በኋላ ደግሞ የሚታገል ደግሞ በነገር ሁሉ ሰውነቱን ይገዛል። እስቲ ሰውነቱን ይገዛል በሉ እስቲ። ምን ማለት ነው ሰውነቱን ይገዛል? እንደው የሆነ አይነት የሚሸጥ ነገር ማለት ኖ። ሰውነቱን ይገዛል ማለት የሚበላውን ይጠነቀቃል። ዝም ብሎ ያገኘውን ነገር በጣም ቴምፕትድ ሆኖ አግበስብሶ አያስገባም። ከዛ በኋላ ደግሞ ዲሲፕሊን ሆኖ ስፖርት ይሰራል። ለምን ቢባል የሚታገለውን ጃይንት የሆነ ከእርሱ አቅም በላይ የሆነ ነገር እንዳለ ስለገባው። ዛሬ በተለያየ ነገር እኔና እናንተ እየተፍገመገመን ያለነው የሆነ የተጫነን ሸክም አለ። ያንን ሸክም እግዚአብሔር አምላክ ዛሬ ከእኛ ላይ ሊያንከባልለው ወዷል። የእግዚአብሔር ስም የተባረከ ይሆን። እያንገዳገርን በጥቂቱ ነገር ኮሽ ሲል አኩራፊዎች፣ የሆነ ነገር ሲባል ደግሞ ጥሎ ለመሮጥ የምንዘጋጅ የሆነ አይነት ነገር ሲመጣ፣ ስለዚህ የሆነ ሸክም በዝቶብናል። እግዚአብሔር ዛሬ ለእኔና ለእናንተ ይህንን ይናገራል። ኦኬ። ነገር ግን አንድ ነገር ሳልናገር አላልፍም። በመጀመሪያ ግን ይህንን ነገር ከማለቱ በፊት ይህንን የጻፈበትን ኮንቴክስት ግን እንድናይ እፈልጋለሁ። ይሄ የተጻፈው ለዕብራውያኖች ከክርስቶስ እውነተኛው መንገድ ወጥተው ወደ ይሁዲነት እምነት ሙሴ ወደ ሰጠው ወደዛ ወደ ድሮ ነገር እየተመለሱ ላሉ ሰዎች የተጻፈ ነው። ሸክም የሆነ ነገር ጨምረው ከጌታ ቤት እየወጡ እንዳሉ የእምነት አባቶች ግን እስከ መጨረሻ ጸንተው ኖረዋል። እኛ ደግሞ ህይወታቸውን ሊያድኑቱ ከሚሄዱቱ ወደፊት ከሚሄዱቱ ነው እንጂ ከሚያፈገፍጉቱ አይደለንም ብሎ ነው። ከዛ እናንተ ደግሞ ወይም እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የሚለው አሁን የእምነት አባቶችን ነግሮን ቢያቆም እንዴት ምስኪኖች ነው። ለምን መሰላችሁ? ነገረንና ከዛ እነሱ ሮጠው እንዴት ጨረሱ? እንዴት የእምነት አባቶች ተባሉ? እንዴት የሚገርም የእምነት ሩጫ የተባለን ሜዳሊያ ጨርሰው ተሸልመው አየናቸው። እነ አቤል ጀምሮ ከዛ እነ ሄኖክ ከዛ እነ ኖህ እነ አብርሃም እያለ ከዛ እነ ይስሐቅ እነ ያዕቆብ ከዛ እንደነ ሙሴ እንደነ ዮሴፍ ከዛ እንደነ ደግሞ ረአብ እያለ ሁሉንም ነገር ተናግሮ ስለ ዮፍታሔ ስለ ባርክ ስለ ሳምሶን ስለ ሌሎች ሁሉ ስለ ዳዊት እንዳልተርክ ጊዜ ያጥረኛል ብሎ የዘጋቸው ሰዎች ታሪክ ነግሮን የእምነት አባ
አባቶች ብቻ ብሎ ቢጨርስ የሚገርም አይነት ኮንፊውዝድ ያደርገን ነበር። አሁን እዚህ ጋር ቋጨው አመጣና ምዕራፍ 11 ላይ የሄዱበትን የእምነት አባቶች የተባሉበትን አስደናቂ ሚስጥር ተናገረና አንደኛው የእምነታቸውን ሩጫ የጨረሱበት የእምነት አባቶች የተባሉበት ሚስጥር ሸክምን ስላራገፉ ነው። ሲሮጡ ከሸክም ጋር ስላልሮጡ መጨረስ ችለዋል እያለ ነው ያለው። የእግዚአብሔር ስም የተባረከ ይሁን። እነዚህ አይሁዶች ግን ሸክም የሆነባቸው ነገር ነበር። አንደኛ ነቢያቶቹ ጋር ከሄዱ በቃ የመጨረሻ ክርስቶስን ይረሳሉ። የሚገርም መልአክማ ከታያቸው የሆነ ነገር አድርገው በቃ ኢየሱስም አዎ ነገር ግን መልአክም ካላመለክን ይላሉ። ወደ ገላትያዎች ጋር ስትሄዱ ደግሞ አዎ በኢየሱስ በማመን ነው የሚዳነው ነገር ግን መገረዝም ይላሉ። ከዛ ደግሞ ሙሴ ጋር ስትመጡ ሙሴንማ እግዚአብሔር ወደ ተራራ ሄደ ሙት በዛው ባይለው ኖሮ የሚያመልኩት ሰዎች እስከ ዛሬ እንደሚገኙ እርግጠኛ ነበር። አሁንም ድረስ ይደነቃሉ በሙሴ። ከዛ ሲቀጥል በኢያሱ፣ ከዛ ደግሞ በስርዓቱ ፍቅር ተነድፈው ዛሬ እንጨቶች ቀርጸው የመጨረሻ የሆነ የእንትን ታቦት ነው እንትን ያለው ታቦትማ ልዩ ነው ይሄኛውንም ግን ቀርጸውት በየጥምቀቱ እየተሸከሙ የሚወጡ ሰዎችን እስከ ዛሬ ለ2000 ዓመት መሰናከያ እንደሆነባቸው እንዳየን ሸክም የሆነባቸው ነገር ነበረ በዛ ጊዜም ይሄ ነገር። ከዛ ደም ሲፈስማ አቤት በሱ ነው ደም ኃጢአታችንማ የሚነጻው በርሱ ነው። አቤት ሄደ ደግሞ 80 ክራራይሶ ብለ 80 ስገድናና የሚባሉ እነዚህ ሁሉ ነገር ይዘዋቸው ነበር። ይሄንን ሁሉ ሸክም አራግፉ እያለ እየተናገረ ነው ኮንቴክስቹዋሊ ከሄድን። ነገር ግን እኛ ግን ዛሬ በጋርጄ ጌታ በደሌን ይቅር እንዲልልኝ ይፈልጋለሁ ደም አፍስሽ የሚል አለ? የለም። እንኳን በእኛ በዛኛውን ቤት እየቀረ ነው። አረ ሙሴ የት ይሆን ካላመለኩት የሚል አለ? አዎ በተለያየ መልክ ሙሴ ባይሆንም ነቢያቶች፣ ፓስተሮች፣ ምኖች በብዙ መንገድ በቃ ክርስቶስን ሸፍነውን ያለበት ጊዜ እንደሆነ እናውቃለን። ነገር ግን ዛሬ አንድ ነገር ልንገራችሁ። ስለዚህ ስለ ሩጫ ስለተባለ እኛን ወደሚመለከተን መጽሐፍ ቅዱስ is all about application አይደለ? ታሪክ ነግሮ እንደዚህ ነበር ብሎን ሳይሆን ለኛ ዛሬ ለነሱ በዛ ዘመን ለኛ በዚህ ዘመን ምንድነው እየተጠቀመን ያለው የሚለውን እንድናውቅ የተጻፈ ስለሆነ ስለዚህ እስቲ በመጀመሪያ ላሳያችሁ ሩጫማ አሁን ስክሪን ላይ የሚታያችሁ ከሆነ እስቲ ሩጫ ላሳያችሁማ። የሚገርማችሁ ኃይሌ ሲሮጥ ኃይሌን ያያችሁት አይደለ? በእንደዚህ አይነት ነገር በቃ ዘንጦ ይሄን የሚያክል ልብስ ለብሶ ቢሮጥ የሚያሸንፍ ይመስላችኋል? በቃ እንደዚህ ልብስ ደራርቦ የመጨረሻ ደግሞ ያደረገውን ጫማ ራሱ ይዩት እንደዚህ አድርጎ ቢሮጥ አቤት ኃይሌ በቃ ኃይሌ እኮ ነው። ልቡ አለው፣ ትንፋሽ አለው፣ ያሸንፋል። ኖ ሸክም መቀነስ መቻል አለበት። እንደገና ይሄ ብቻ አይደለም። እንደዚህ እንኳን ከታች የሆነ ቱታ አርጎ ከላይ ምናምን በሩጫ ላይ ለትሬኒንግ ያደርጋሉ፣ ብርድ ሲሆን ያደርጋሉ። የሚያሸንፍ ይመስላችኋል? ፈጽሞ እንደዚህ አድርጎ ለብሶ ቢሮጥ የሚያሸንፍ አይደለም። አሁንም እዩ እንግዲህ እጁ ሙሉ የሆነ እንትን ለትሬኒንግ ያደርጋሉ፣ ብርድ ሲሆን ያሸንፋሉ። ይሄኛው ትንሽ ይሻላል ትንሽ ልንል እንችላለን። አሁንም ደግሞ እዩ አሁን ደግሞ ከየት መጣ ኃይሌ ይሄን ያክል ጡንቻ አለው እንዳትሉኝ ብቻ እንደዚህ ሆኖ ቢሮጥ አሁንም ደግሞ ይሄ ደግሞ ወይ ቤተር አይደለ? እስቲ መጀመሪያ ካለው ይሄ ሁሉ ሸክም ከሆነበት ይሄን የሚያክል ቦቲ ይሄን የሚያክል ጃኬት ምን ከሚያክል ነገር ጋር ካደረገው ነገር ጋር አስተያዩ። ከዛ ደግሞ ሲቀጥል ይሄንን ሁሉ ደግሞ መጥቶ አሁን በሩጫ ለማሸነፍ የኛ ትንፋሽ የኛ ትሬኒንግ ሁሉ ነገር እንዳለ ሆኖ ሸክም መቀነሳችን ግን ሞስት ኢምፖርታንት የሆነ ፓርት ነው። ስለዚህ ሁሉ ጊዜ ሲሮጥ እንደው ቢችልችንም ቢያወልቃት ደስ ይለዋል እንደ እብድ እንዳይባል። ስለዚህ እንደዚህ ለብሶ መሮጥ ግዴታው ነው። ማለትም ሩጫ እኛ እንደፈለግን ነገሮችን ደራርበን ሮጠን ካላሸነፍን ብንል ፈጽሞ አይሆንም እያለ ነው መጽሐፍ ቅዱስ እየነገረን ያለው። የእምነትን ሩጫ ስንሮጥ ፈጽሞ እንደዚህኛው አይሆንም እንደዚህኛውም አይሆንም። ከዛ ደግሞ ምን የሚያክል ደግሞ ጃኬት አድርገን ይሄን የሚያክል ደግሞ ኮት አድርገን በዚህ የሚያክል ጫማ አይሆንም እያለ እየተናገረ ነው። ከላይ ያለ ምን የሚያክል ጃኬት መውለቅ አለበት። ከዛም ደግሞ ጫማም መስተካከል አለበት። ከዛ በኋላ ደግሞ እንደገና ከውስጥ ያለንም ነገር ደግሞ ከላይ ያለን ጃኬት ነገር አውልቀን
ውስጥ ያለውን ከዛ እንደገና ደግሞ በቲሸርት ከዛ ደግሞ ሲቀጥል ከቲሸርትም በታች ብጥል ያለች ልብስ ከዛ ደግሞ ጫማዋም በጣም ቀላል ኮምፎርታብል ትሆን እንጂ በጣም ቀላል የሆነ ጫማ ማድረግ አለባት። ኦኬ አሁን ወደ እኔ ተመለሱልኝ። ኦኬ እነዚህን ሁሉ ሯጮችም ስታዩ ልክ እንደዛው። ኦኬ አሁን እዚህ ጋር እንደውም ቆይ ይሄንንም ስክሪኑ ላይ እንዳቆይልኝና የሚናገረውን ነገር ላሳያችሁ ነው ይሄንን ያመጣሁት። የሚናገረው እዚህ ጋር ሂንደር የሚያደርገን ሸክም የሚለው ሂንደር ማድረግ ማለት ምን ማለት ነው? create difficulties for someone or for something resulting in delay or obstruction የሚያዘገይ እንደገና ደግሞ በሁሉ ነገር ኦብስትራክሽን የሚፈጥር የሆነ ዲፊካልቲስ ነው ብሎ ነው መጽሐፍ ቅዱስ የሚነግረን ይሄንን። ሌላኛው ትርጉም ኢንከምብራንስስ ብሎ ይናገራል። ይሄ የሪል ስቴት ቋንቋ ነው። ኢንከምብራንስ ማለት ምን ማለት ነው? እነዚህ ኢንከምብራንስ ማለት a claim against an asset by an entity is not the owner. ኦነሩ ያልሆነ ሰው መጥቶ ቤቱ የኔ ነው ስለዚህ ክሌም ማድረግ አንድ ደብዳቤ ከመንግስት ኦር ከባንክ ኦኬ እንትና የተባለ ሰው ከዚህ በፊት ከዚህ ቤት ብድር ወስዶ ነበር እናንተ ስለማታውቁት ነው እና ቤታችሁ ከዚህ በኋላ ከጁላይ ፈርስት ጀምሮ ከቤታችሁ ትለቃላችሁ ቤቱ የእንትና የተባለ ሰው ነው ወይም ደግሞ ይሄንን ካለበት ቤቱ ካለበት ላይ ወደ 300-400 ሺውን መክፈል ከቻላችሁ ብቻ ነው የእናንተ ቤት ሆኖ መቆየት የምትችሉት የሚባል ሸክም ኢንከምብራንስ ይባላል። እነዚህ ኢንከምብራንስ የሚባሉት ነገሮች አንደኛ ኢንክሮችመንት የሚባል ነገር ነው። ይሄ ኢንክሮችመንት የምንለው ነገር ምንድነው? አንድ እኛ ቤታችንን ሰፋ አድርገን ሰርተን በኋላ እንሽጠው ብንል ለሚሸጥበት ይሄ ኢንክሮችመንት ኬዝ አለው። ስለዚህ ሊሸጥ አይችልም። ይሄ ቤት ከፕላኑ መንግስት ከሰጠው ታይትል ወይም ሊን በላይ የሆነ ነገር ሰርቷል። ስለዚህ ፈጽሞ አይሆንም። ስለዚህ ችግር ያለበት ቤት ነው የኔ ነው የሚል ሰው ይመጣል በኋላ ላይ። ስለዚህ ይሄን ነገር ታይትል ይጠናል አይደል? ቤት ስትገዙ ስንት ሺህ ብር ተከፍሎ ለዚያው። ከዛ በኋላ ደግሞ ኢዝመንት ይባላል። ይሄ ኢንከምብራንስ የሚባለው በፕሮፐርቲ ማኔጅመንት ቋንቋ ወይም ደግሞ በዚህ በሪል ስቴት ቋንቋ ኢዝመንት ደግሞ ለሆነ ሰው ማለፊያ የለውም። ቤት አለው እዛ ጋር መግቢያ ግን ስለሌለው ምንም ያክል ማለፊያ ከሰጣችሁት ቤቱ ለመሸጥ ከዚህ በኋላ ያስቸግራል። ኢዝመንት አለው ይሄ ቤት ኢዝመንት ስላለው ሰውየው በኋላ ላይ ገዝቶ አንድ ሰው ያየን ሰው ያታልፍም ቢል አይችልም። የቀድሞ ፕሮፐርቲ ኦነር ፈቅዶለታል። ኢዝመንት ኬዝ አለበት። ስለዚህ ኢዝመንት ኬዝ ካለበት አስጠኑና ካልጨረሳችሁ አይሸጥም ይባላል። ሸክም ነው። አሁን ሸክም እያለ እየነገረን ያለው። ከዛ ሊን እንደምታውቁት ባንኩ ያበድረንና ብዙዎቻችን ሞርጌጅ አለን አይደለ? ቢያንስ ደግሞ ካር ሎን አለን አይደለ? መኪኖቻችን የኛ አይደሉም። ቤታችን የኛ አይደለም። ኑሩበት ከፍላችሁ እስክጨርሱ ግዴላ እኛ ቸርነን መቼም ኑሩ ኢንተረስት ብቻ እየጋጥናችሁ ትኖሩበታላችሁ ይሉናል። መክፈል ባቃተን ጊዜ መጥተው ይወስዱታል። መክፈል ባንችል ሊን ካለብን ሸክም አለብን። ቤታችን ገና የኛ አይደለም፣ ሙሉ ነገር አይደለም። ከዛ እንደምታውቁት ሊዝ ሞርጌጅ እና ኢንክሮችመንት የሚለው ሐሳብ መጨረሻ ላይ እንደገና መጥቷል። ኦኬ አሁን ወደኔ እንምጣ። አሁን በቃ እዚህ ጋር በጣም የሚናገረውን ነገሮች ቶሎ ተናግሬ እጨርሳለሁ። ኢንከምብራንስ ወይም let us throw everything that hinders or encumbrance ብሎ የሚናገረው ሸክምን ሁሉ አራክፈን throw away ኢየሱስ ክርስቶስ ጌታ ነው። ኦኬ መጽሐፍ ቅዱሳችን ከጫፍ ጫፍ በጣም የሚገርመው የክርስትና ህይወት በትክክል በመጠን ስለመኖር ይናገራል። በመጠን እኖራለሁ እስቲ በሉ እስቲ። በመጠን መኖር ያልቻለ ሰው ሁሉ ጊዜ በሸክም ተጠላልፎ የሚወድቅ ሰው ነው። ያየው ነገር የሚያምረው ዛሬ የሚገርም መኪና ገዝቶ ስንትን ሲል በሚቀጥለው ደግሞ አመት እንትን አየውና አወጣው የሚል የሆነ ነገር ደግሞ አማረኝ የሚገርም ሞዴል ልብስ መጣና ብድር ወስጄ በጣም የማስታውሰው አሜሪካ እንደመጣው ፓርኪንግ እንሰራለን አቴንዳንት ሆነን ከብዙ ሰዎች ጋር አንድ ልጅ በየ15 ቀኑ ከምትደርሰን ፔቼካችን ሮጦ ገና ዛሬ ቶሎ መሄድ አለብኝ ሜሲስ ሳይዘጋብኝ ይላል። ምንድነው አንተ ልክ ቼክ የተቀበልን ጊዜ ሜሲስ የምትለው? አራ በጣም ብዙ ሺህ ዳን ያለብኝ ልብስ ገዝቼ ስንቀለቀልና ክሬዲት የዛበላሹብኝ ቶሎ ይጀኩ ለክ ቼኩ እንደተቀበለ ሄዶ ይከፍላል። ይሄ ጤና ነው ብዬ አላስብም። የኔ ነው እንግዲህ እኔ አይመስለኝም። እኔ በጣም ብዙ ክሬዲቶች ወስዳለሁ ኢሚዲየትሊ
እምከፍለው እንደሆነ እርግጠኛ ስሆን አደርጋለሁ ከዋና ከትላልቅ ብድሮች በቀር። ይሄ ባህሪ እንደሱ የግል ምክር ነው። ነገር ግን ምን ብሎ ይናገራል? በመጀመሪያ ትጸልዩ ዘንድ በመጠን ኑሩ ብሎ ይናገራል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 አንደኛው ትልቅ ሸክም ከጸሎት የሚያፋታን በእግዚአብሔር ፊት ካለን ሪሌሽንሺፕ የሚያለያየን ዋነኛ ነገር መወገድ ከህይወታችን አለበት። አንድ እውነት ልንገራችሁ፣ በጣም ቢዚ ሆነን ሳንጸልይ ስንወጣ ስንገባ ጌታ ይረዳንም እንዴ? ኧረ በጣም ይረዳናል። ግን የፈለገውን ያክል ይረዳል፣ በጸሎት ልናገኘው የተገባንን ነገር ሚስ አድርገነዋል። ወደድንም ጠላን። አለመጸለይ መብታችን ነው። መምረጥ እንችላለን አለመጸለይ። ሪዛልቱን ግን መምረጥ አንችልም። ሁሌ እንደምናገር በጸሎት የሚገኘውን ነገር አንድ እውነት ልንገራችሁ። ዛሬ እኔና እናንተ ማየት የቻለው ያለንን የተቀበልነውን በእጃችን የገባውን ወይም ገሌ ያለውን ነገር ነው ማየት የምንችለው። እግዚአብሔር ባለመጸለያችን ያመለጠንን ነገር ቢያሳየን 24 ሰዓት ምንነሳ እንኳን አይመስለኝም። እንዴት ጸሎት ፓወርፉል የሆነ ነገር እንደሆነ ልነግራችሁ አልችልም። ተውት፣ አሁን ያመለጠንን ስላችሁ አቤት አሁን ከምኖርበት ምን የመሰለ ሌላ መኖሪያ ቤት ምን የሚያክል፣ አሁን ከምነዳው መኪና፣ አሁን ከለበስኩት፣ አሁን ከተማርኩበት፣ አሁን ከምሰራበት ብለን ነው የምናስበው። ኖ፣ ጸሎት በመጀመሪያ ሪሌሽንሺፕ ነው። የእግዚአብሔር ስም የተባረከ ይሁን። ሪሌሽንሺፕን አለን ማለት ጌታ ወደኛ ተጠግቶ የሚኖርበት፣ እኛ ወደ ጌታ ተጠግተን የምንኖርበት ህይወት ማለት ነው። ስለዚህ የሆነ ነገር በመጣ ቁጥር የማንደናበር የማንደናገጥ፣ የሆነ ነገር ሲከበን በረን ለማምለጥ የማንሞክር ቦልድ የሆንን ሰዎች እንሆናለን በጸሎት። የእግዚአብሔር ስም የተባረከ ይሁን። ከጌታ ጋር ሪሌሽንሺፓችንን ካደረግን እንደሚገባ በህይወታችን ሁሉ ቦልድ የሆንን ሰዎች እንደምንሆን መጽሐፍ ቅዱስ ይናገራል። በጣም የሚደንቃችሁ አንዳንድ ኮሚትመንቶቻችንን ሳስብ ለጸሎት እንደውም የሚናገረው እኮ ትጸልዩ ዘንድ በመጠን ኑሩ። ያው አንደኛ ጴጥሮስ 4:8 ነው። ቀጥሎ ደግሞ አንደኛ ጴጥሮስ 5:8 ደግሞ ነግራችኋለሁ። ግን በመጀመሪያ ይሄንን ልንገራችሁ፣ ትጸልዩ ዘንድ የሚለው ይገርማችኋል። አንድ ጊዜ አስታውሳለሁ በጣም ሌሊት ሰራለሁ እስከ ማታ ምናምን እስከ 11። ከዛ በኋላ እንደገና ደግሞ ስሪ ይነሳለሁ 4 ሰዓት በጣም ብዙ ስተኛ ነው። ከዛ በኋላ አንድ ምሽት በጣም ደክሞኝ ረጅም ሰዓት ስለምነዳ ከአንዱ ስራ ይወጥቼ አንዱን ስራ ደግሞ ነደ። ከዛ ቁጭ ስትሉ ብዙዎቻችሁ ታውቃላችሁ፣ ረጅም ሰዓት ቁጭ ስትሉ በጣም ወዳችሁን ያዘ ስለሚያረጋችሁ ቀበቷችሁን ፈታችሁና ልክ ስወርድ ከመኪናዬ ቤቴ ይታየኛል ተቆልሎ። እንደዚህ ከመኪናዬ ወረድኩና ቀስ እያልኩ እንደዚህ ቀበቶዬን እያሰርኩ አየሁት ቤቴን። 2 AM in the morning ነው። ከዛ በንጋታው ደግሞ እንደገና 6 ምናምን ነገር መነሳት አለብኝ። አየሁትና እኔ ምለው ግን አልኩኝ፣ ቤቱን እኮ ነው ማወራው። እኔ ምልህ አንተ እየኖርክብኝ ነው እኔ እየኖርኩብህ ነው። ቤቱን ወደ ላይ ሽቀበይ እንደዚህ አየውና እኔ ምለው እየኖርክብኝ ነው ወይስ እየኖርኩብህ ነው? ለምን ቢባል እሱን ለማኖር እኔ ደጅ ውላለሁ፣ ሞርጌጁን ለመክፈል እንትን አልኩኝ እያልኩኝ እኔ ደጅ እውላለሁ። እሱ ምንም ችግር የለበትም፣ የባንክ ብድሩ እስከተከፈለ ቀጥ ብሎ ይኖራል። በአቅማችን እንኖር። ይሄ እኔንም በጣም ተች ያደረገኝ እንዴት በምን አይነት አግሬሲቭ በሆነ ሁኔታ እዳ የተባለ ነገር እያባረርኩ እንደሆነ ልነግራችሁ አልችልም። ይሄ ቃል ከገባኝ በኋላ የእውነት ነው የምላችሁ። ስለ ራሳችሁ ሰዱ አስመጪና አከፋፋይ አትሁኑ። ቃል ሲነገር አይ እንኳን ነገር ዶክተር መስፍንን ነው መቼም ብዙ ነገር ይኖረዋል ዶክተር ከሆነ ምናምን አትበሉ። እሺ ሸክም እንቀንስ ለመጸለይ እንችል ዘንድ። ሁለተኛ አንደኛ ጴጥሮስ 5:8 በመጠንም ኑሩ ንቁም ብሎ ይናገራል። ንቃትን የሚያሳጣ ነገር እንደሆነ ታውቃላችሁ። ሸክም የተሸከመ ሰው ይውላችሁ እንደዚህ ተሸክማችሁ ሂዱ። አንድ ጊዜ ወደ ከኢትዮጵያ ወደዚህ ከመጣው በ5-6 ወር ውስጥ እዚህው ቸርች ነው ለነበረ ፓስተር እንደዚህ ያወራን ዌት ጌን ስለማድረግ። የሚገርም እኮ ነው። ከኢትዮጵያ ከመጣው እኮ 30 ፓውንድ ጨመርኩኝ አልኩት። አር ዩ ሲሪየስ? አቤት እንደው እኮ አይታወቀንም አለ። እስከዛሬ ያስቀኛል እሱ ያለኝ ነገር። እንደው እኮ አይገባንም እንጂ ቢገባን አለ 30 ፓውንድ እኮ
በየቦታው ሰውነታችን ላይ ተለጣጥፎ ነው እንጂ አለኝ። እሱም በጣም ወፍሯል። ተለጣጥፎ ነው እንጂ እኮ ተሸክመ ነው የምንሄደው። አሁን ለምሳሌ በነገራችን ላይ ኢንቴንሽናሊ ስለ ሸክም ሳስብ ይሄን ስፒከር መዘንኩት። ቪዲዮ ማናችን የሚያይ ከሆነ ይሄ ስፒከር 40 ፓውንድ ነው። ቀኑን ሙሉ ይሄንን ይዤ በቃ አሁን ስታይ ወክስ አደርግ መንገድ ላይ ይሄንን ይዤ ብዙር እጄ እንዴት እንደሚገነጠል አስቡ። ኦኬ ሶ እንግዲህ መገልበጥም አቃተኝ ክብደቱ። ሶ በሰውነቴ ላይ ይሄንን 30 እና 40 ፓውንድ እንደዚህ አሁን መሸከም ያቃተኝ ይዤው እየዞርኩ ነው ያለው። ሸክም አይታወቀንም። ልክ እንደዚህ ለብቻው ተለይቶ የምንሸከመው ስላልሆነ ሰውነቴ ላይ ተለጣጥፎ እዚህ ምናምን ተለጣጥፎ 40-50 ፓውንድ ኦቨርዌት ተሸክሜ ልዞር ይችላል። በክርስትናም ህይወት ልክ እንደዚህ ንቃትን የሚያሳጣ በብዙ በሽታ የሚጥል ስፒሪቹዋል በሽታ ነው ማወራው። በተለያየ አይነት ውድቀት ውስጥ የሚከት የመጀመሪያ ነገር ሸክም መጨመር። እግዚአብሔር አምላክ ያድነን። አሜን። ይሄ ሀገር በተለይ አፕላይ ነው አይደል እንድናደርግ የተነጋገርነው። እነ ጴጥሮስ ዝም ብለው አልተናገሩም። በመጠን ኑሩ ንቁም። እስቲ በመጠን ኑሩ በሉ እስቲ ንቁም። ከዛ የሚቀጥለው ምን ታውቃላችሁ? እስቲ ከዛ ቀጥሎ ያለውን የሚታወቅ ቃሉ አይደለ? ምንድነው የሚለው? ባለጋራችሁም ዲያብሎስ የሚውጣውን ፈልጎ። አያችሁ፣ መጠን የሌለው አካሄድ። አንድ ጊዜ ዲና የተባለች የያዕቆብ ልጅ የሴኬምን ሰዎች ልታይ ወጣች። እሷ ልታይ ነው የወጣችው፣ በምን እየታየች እንደሆነ ግን አታውቅም። እኛ ሄደን ከመጠን አልፈን የምናደርጋቸው ነገሮች ምን ያክል ሰርክል ውስጥ እንደሚከቱን አናውቅም። ስለዚህ ወሰዳት፣ የሴኬም ልጅ ኤሞር ወሰዳት፣ አስነወራት። ከዛ በኋላ ምን ያክል ነገር እንደተፈጠረ ትውልድ እንደተላለቀ በዛ ምክንያት ታውቃላችሁ። ዘፍጥረት 25 ላይ ታገኙታላችሁ። እኛ የምንገባባቸው ኮሚትመንቶችና አላስፈላጊ ነገሮች የእኛን ንቃተ ህሊናችንን የሚገዳደሩ መሆን ብቻ ሳይሆን በጠላት ክልል ውስጥ የሚከቱን እንደሆነ እንድናውቅ ያስፈልጋል። ከዛው ቀጥሎ ከእንቅልፍ ህይወት የምንወጣው ሸክም ስንቀንስ እንደሆነ ጳውሎስም ለተሰሎንቄ ሰዎች ይናገራል። አንደኛ ተሰሎንቄ 5:6-8 እንግዲያውስ እንንቃ በመጠንም እንኑር። እስቲ በመጠን እንኑር በሉ እስቲ። ዋው! በመጠን እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩ በሌሊት ይሰክራሉና እኛ ግን ከቀን ስለሆነን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እስቲ በመጠን እንኑር በሉ እስቲ። ይሄ ከመጠን የሚያሳልፍ መጠን የለሽ የሆነ ህይወት በጌታ በኢየሱስ ስም ወጋው። አሜን። የአሜሪካ ሲስተም የተስተካከለው መጠናችሁን አልፋችሁ እስራት ውስጥ ከገባችሁ በኋላ ልትወጡ በመጣጣር ህይወታችሁ እንዲያልቅ ተደርጎ የተስተካከለ ነው። ይሄን ታውቃላችሁ? ችግር የለውም። ሚሊዮነር የሆነ ሰውዬ የሚይዘውን መኪና በብድር ይሰጡኛል። ትንሽ ደሞዝ ካለ አንተ አፈር በልተህ እንድትከፍል ይሰጡሃል። ከዛ እሱን ለማሳደድ መኪና እንዳይነጠቅ እኔ የምሰራበት ቦታ ዜንድ ያውቀዋል። እየመጡ አንዳንዶች ትኬት የጠፍቶ ነው እያሉ አቴንዳንቶቻችንን እየነገሩ ይወጣሉ ፓርኪንግ ጋራጅ ውስጥ። ከዛ ትኬት የጠፍቶ ነው ያሉት ሰዎች ይዘው የወጡት መኪና ሲታይ በኋላ ላይ ሰውየው መኪና የተሰረቀ ብሎ ሲቀውጠው ይገኛል። ፖሊስ ይጠራል፣ ግርግር ይፈጠራል። ተብሎ ሰውየው የት ነው ሲባል በኮንፊደንስ ባንኮች እኛ ነን ሹፌር ልከን የወሰድነው መኪናው። ከዛ ካለበት ቦታ ለ2 ወር ካርሎንህን ስላልከፈልክ ከዛ ሰውየው ፖሊስ ጠርቶ ይያዝልኝ ምናምን ያለው አንገት ደፍቶ ቀጥ ብሎ ባንክ ነው መብታቸው ነው። ስላልከፈለ ካለበት ቦታ አንስተው መውሰድ ይችላል። ሌላ ስፔሻል ቁልፍ አዘጋጅተው። እንዴት አይነት ከባድ ህይወት እንደሆነ እንደነግራችሁ ነው ይሄንን ነገር እያመጣ ያለው ለአሜሪካ ምዕመን በተለይ ይሄ እጅግ በጣም ወሳኝ ነው። እንደገና ጴጥሮስ አሁን ቀደም 4:8 ነገርኳችሁ፣ 5:8 ነገርኳችሁ። 1:13 ላይ አንደኛ ጴጥሮስ ስለዚህ የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል። ዋው!
አያችሁ መጠን ያለፈ ህይወት ስንኖር መጠን የሌለው ልክ የሌለው ሸክም የሆነ ህይወት ስንኖር ኢየሱስ ክርስቶስ ሲገለጥ የምናገኘውን ተስፋ ማድረግ ፈጽሞ እየተውን እንመጣለን። ለዚህ ነው ወይ ይሄን ሳላደርገው እያልን ያለ ነው። ለዚህ ነው ከየቤተ ክርስቲያኒቱ ከየቤተ ክርስቲያናቶቹ የኢየሱስ ክርስቶስ መገለጥ ስብከት እየጠፋ ያለው። ለምን ሁሉ ሰው ደስ አይለውም እንዴ? ይሄን የሚያክል ብድር እያለብህ ይሄን የሚያክልማ ነገር የምንል ሰዎች ስለሆንን ማለት ነው። እንደዚህ ስለምንል ምጽአት የተባለ የክርስቶስ ኢየሱስ ምጽአት ለምን ቢባል መጠን ቢኖረን ዛሬ የሚያስፈልገኝን ነገር አግኝቻለሁ፣ ይበቃኛል፣ ለዛሬ ለልጆቼ የሚገባኝ ነገር አለኝ፣ ይበቃኛል፣ ኢየሱስ ክርስቶስን ምጽአት ተጠባበቃለሁ እንላለን። ኢየሱስ ይመጣል ስንባል የመጨረሻ ቦልድ የምንሆን ተጠባብቆ የሚኖር ለንጥቀት የተዘጋጀ መሬት ያልሰጠመ ቅልል ያለ ለምድር ሰዎች ሆነን እንኖራለን። የእግዚአብሔር ስም የተባረከ ይሁን። ነገ ይመጣል ብንባል ሬዲ የሆኑ ሰዎች እንሆናለን። ለዚህ ነው ወገባችሁን ታጥቃችሁ። በመጠን የማይኖር ሰው ወገቡ የተፈታ ነው። በጣም በሁሉ ነገር የፈለገ ጠላት እየመጣ የሚቦጠቡጠው። አስተውላችሁ አይታችኋል? መኪኖቻችሁን ስትከፍሉ ከምትከፍሉ 600-700 ብር ላይ 200 ምናምን ብሩ የካርሎኑ ባንክ ካርሎኑን የሰጣችሁ ባንክ እንደሆነ ቤታችሁን ስትከፍሉ 4000-3000 የምትከፍሉ ሰዎች ወደ እናንተ ባንክ ፕሪንሲፓል የሚገባው 700 እና 800 ብር ብቻ እንደሆነ ታውቃላችሁ። ሌሎቹ ነገሮች ሁሉ ኢንተረስት፣ ሌላው ኤስክሮ የሚባሉ ኢንሹራንስ፣ ታክስ እንደዚህ የሚባሉ ነገሮች እንደሆኑ ታውቃላችሁ። አያችሁ በብዙ ነገር መጠናችንን ከጠበቀ የምንኖረው የሚገርማችሁ በአቅማችን እንጂ በጎረቤታችን አቅም መሆን የለበት። በራሳችን አቅም ኢየሱስ ጌታ ነው። አንድ ሪል ስቴት ኤጀንት በጣም ታዝቦ በጌታ እኮ አይደለም፣ ነገር ግን አንድ በጌታ የሆነ ጓደኛ ስለነበረው በአንድ ቤተክርስቲያን ውስጥ ቤት ሊገዙ የሚያስቡትን በሙሉ አገናኝቶት እንትን ይላል። እኔ የገረመኝ አለ ሲባል ቤት ፈልግን ልሽ ምን ያክል ቤድሩም፣ እንዴት አይነት ቦታ፣ እንዴት ምናምን ሪኳየርመንቱን ከጠየኳቸው በኋላ በቃ ልክ እንደ ወንድም ገሌ አይነት ቤት ይላሉ አሉ። እና ልክ እንደሱ ደግሞ ዛፉ ልክ ፊት ለፊት እንዳለው እንደሱ አይነት ዛፉ ፊት ለፊት ያለ። ለምን በቃ ከአቅማቸው በላይ የወንድም ገሌ አይነት ኑሮ ለመኖር ይታገሩና ከዛ አፈር ይበላል። እኛ ጋር ይብሳል ለማለት ፈልጌ ነው። ስለ እነዛ 10 ቆነጃጅቶች መጽሐፍ ቅዱስ ሲናገር ዘይት አልያዙም የሚለው እነዚህ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም ነበር 25:3 ላይ ማቴዎስ ወንጌል ላይ የሚናገረው ይደንቀኛል። ይሄ ሸክም የበዛባቸው ሰዎች መብራት ይዘዋል፣ በህይወት ናቸው፣ በጌታ ናቸው፣ ለበጉራት ተጠርተዋል። ነገር ግን መብራቱን ይዘውት የሚያበራውን ነገር ያልያዙ ሰዎች ናቸው፣ ልብ የጠፋባቸው ሰዎች። ለዚህ ነው እዚህ ጋር የልባችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ ብሎ የሚናገረው። ይህንን ተስፋ አጥብቃችሁ ያዙ፣ ተስፋ አድርጉ ብሎ የሚናገረው። እነዛ ልባሞቹ ግን በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉም ነው የሚለው። የሚገርማችሁ ሁሉም እንቅልፍ አላቸውና ተኙ። ማለት 5ቱ ልባሞቹ ሳይተኙ ፍጥጥ ብለው እየጠበቁ 5ቱ ደግሞ ተኙ አይደለም። ተኙና ማለት በህይወት አፕሴን ዳውን ሳለ ነው። ነገር ግን የተሸከምነው ሸክም እኔና እናንተን ሙሽራውን በሙላት እንድንቀበል ያደርገናል፣ ወይም ደግሞ እንደፈዘዝን ሰማይ እንድንገባ ያደርገናል። ይሄንን እጅግ በጣም ማወቅ መቻል አለብን። ኦኬ ልቀጥል ቶሎ ብዬ ሰዓቴ ስላለቀ ልጨርስ ቶሎ። ጳውሎስም ጢሞቴዎስን ሲመክረው አንተ ግን የእግዚአብሔር ሰው ሆይ ነገርን ሁሉ እስቲ በልክ አድርግ በሉ። እስቲ በልክ አድርግ። ምን ነው አበዛውባችሁ እንዴ? በልክ ምናምን አበዛው መሰለህ። አረ በደንብ ይብዛ። እናንተ ነገ የሚታደጋችሁ ከሆነ በደንብ ይብዛ። የእውነት ነው የምላችሁ። አንጓጓለት። አቅም የሌለንን ነገር አንጎምጅለት። ያለንን ነገር የእውነት 4 ጎማ ያለው መኪና ነው ሁላችንም የምንነዳው። የሚያደርሰን ቦታ ያደርሰናል። በጣም እኔም ቴክ ሳቪ ሆንኩኝ። በጣም ቴክኖሎጂ ነገር በጣም የሚያጓጓ የሚስበኝ ሰው ነኝ። ግን ሪሊ ሳስበው
የሚገባ ጊዜ ከልጆቼ ከቤተሰቤ ለአገልግሎቴ ለጌታ ነው የሚያስፈልገኝ ወይስ ሌክዠሪ ጋር መንዳት ነው የሚያስፈልገኝ? የ6000 ብር ካምሪን ብትሆን ነድቼ ምደርስበት ቦታ ታደርሰኛለች። የ80,000 ብርም ደግሞ መኪና ፖርሽ ያደርሰኛል። እውነት አይደለ? ሁሉም እውነት አይደል? እስቲ እንግዲህ አርግና እናያለን ምናን እያላችሁ ይመስላል። ወሰዱልኝ እስቲ ብድር ያለብኝን በሙሉ ከወሰዳችሁልኝ ወደም ነው ማደርገው። ወኔ ብቻ አይደለም ሪሊ በእውነት እኔንም ስለነካኝ ነው ይሄ ቃል። ነገርን ሁሉ በልክ አድርግ ጳውሎስ ስለገባው። ጳውሎስ ችግር ውስጥ አልፏል። የሚሰፋት ድንኳን በቂ ከሆነች ይበቃዋል። ያለኝ ይበቃኛል ማለትም ተምሬያለሁ። ኢየሱስ ጌታ ነው። እስቲ ያለኝ ይበቃኛል በሉ እስቲ። ሃሌሉያ። ስለዚህ ሸክምን ሁሉ አራግፈን የሚለው ለዚህ ነው። በልክ አድርግ። ምንገናኛቸው ምናደርጋቸው ነገሮችን ሁሉ እግዚአብሔር በልክ እንድናደርግ ይፈልጋል። ሌላው ግን ከሁሉ በላይ በጣም የሚደንቃችሁ እስካሁን በልክ ተብሎ መጽሐፍ ቅዱሳችን ውስጥ አለ ልክ የተባለ አንድ ነገር አለ። ምን ይሆን? ኢየሱስን እግዚአብሔር አለ ልክ ከፍ አደረገው ይላል። ኦኬ፣ እንዴት አመጣው? እስካሁን በልክ ያልከን ይሄንን አለ ልክ እንዴት አመጣ ካላችሁኝ፣ የምስጋና ህይወት የጠፋብን በልክ መኖር አቅቶን አለ ልክ ከፍ ያለውን ጌታ ማክበር ያልቻለው ሸክም ስለተሸከምን። በእውነት ነው ብላችሁ ማጉረምረም ብቻ ይሄ አይሞላ ያ አይሞላ። በእውነት ነው ምለው ያላችሁ ይበቃችኋል። ለሚበላ ለሚኖርበት ነገር እግዚአብሔር አላሳጣንም። ሁላችንንም ሁሉ ጊዜ በማጉረምረም የተሞላ ነው። አለ ልክ እግዚአብሔር ከፍ አደረገው የተባለውን ጌታ ከፍ ማድረግ ያቃተን፣ ለሱ መኖር ያቃተን፣ በሚገባ ማገልገል ያቃተን እኔና እናንተ የእርሱን ክብር የሚሻሙን ብዙ ከመጠን ያለፉ ነገሮች ቤታችንን ሞልተውት ነው። ስለዚህ እግዚአብሔር ይላል ሩጫችሁን መጨረስ ትፈልጋላችሁ? ሸክምን አራግፋችሁ ሩጡ። የቀድሙ ኃይሌን አይታችኋል። ምንም ያክል ካፖርት አድርጎ ምንም ያክል ቦቲ አድርጎ ልሩጥ ቢል እንደማለት ነው። እግዚአብሔር ሸክማችንን እንድንቀንስ ፈልጓል። የእግዚአብሔር ስም የተባረከ ይሁን። ተነስተን ቆመን እየጸለይን የመጨረሻውን ነገር ተናግሬ ጨርሳለሁ፣ ሰዓቴ ስለሄደ። እግዚአብሔር በእኔና በእናንተ ህይወት ሊያደርገው የወደደውን ነገር ሁሉ እንዲያደርግ የምንፈቅድለት እርሱን ከማግኘት የሚያዘገዩንን የትኞቹንም ሸክሞች ከእኛ በማስወገድ ነው። የእግዚአብሔር ስም የተባረከ ይሁን። በህይወታችን እኔና እናንተ ወደኋላ የምንዘገይበት አንድ ነገር ቢኖር በምድር ያለ ፈተና፣ ከአሕዛቦች የሚመጣ ተግዳሮት፣ በቤተሰብ ያለ ችግር፣ እንደገና የምናልፍበት የበሽታ የተለያየ ነገር ከሚለው በላይ እያለፍን ያለንበት እኛ ራሳችን የመረጥነው ሸክም እንደሆነ እንድናውቅ እግዚአብሔር አምላክ ይፈልጋል። ዛሬ እኔና እናንተን ሸክምን ሁሉ አራግፋችሁ ሩጡ እያለን ያለው። አንድ ፓስተር የሚወደውን ሌክዠሪ መኪና ቀንሶ በመጠኑ የሆነ ነገር ሲያደርግ በጣም ተደንቄ እየባረኩት ነበር። ሚገርም ዲሲሽን። የእውነት ነው ምላችሁ። ብዙዎቻችን ብዙ ትዳሮች ሸክም ከማብዛት የተነሳ ተበትነዋል። ብዙ አይነት ደግሞ አገልግሎቶች ደክመው በመንገድ ቀርተዋል። ብዙ ጓደኝነቶች ተበላሽተዋል። ብዙ አይነት ደግሞ ጤናዎች ደግሞ ተጓድለዋል። ለምን? በሸክም። ብዙ ሰዎች አንዳንድ ጊዜ በመኪናቸው ውስጥ ሞተው ይገኛሉ። 24 ሰዓት እኮ ቤትም ኪራይ እኮ የለውም እኮ 24 ሰዓት እየሰራ ነው የሚባሉ። እግዚአብሔር አምላክ የሰጠንንም ይህንን የእርሱን ቴምፕል ሸክም ቀንሰን እንድንጠብቀው እንድንንከባከበው ይፈልጋል። ብዙ አግሬሲቭሊ ብዙ ነገር በሰራ ሳይሆን ነገር ግን በመጠኑ የሚገባውን እያደረገ የሚሰጠውንም እንኳን ሸክም ጨምሮ ጳውሎስ እኮ ያለኝ ይበቃኛል ማለትን ተምሬያለሁ ያለው ስጦታችሁን ተቀብያለሁ ተባረኩ፣ ያለኝን ግን ይበቃኛል ማለትን ተምሬያለሁ እኔ፣ ስለዚህ ምንም ያጓጓኝ አይደለም እያላቸው ነው። እንኳን እኛ አፈር በልተን የምናመጣው ነገር የሚሰጥ ነገርን እንኳን እግዚአብሔር አምላክ እንድንጠነቀቀው ሸክም እንዳይሆንብን ያለኝ ይበቃኛል የምንልበት ቦልድነስ ውስጥ እንድንገባ
እግዚአብሔር አምላክ ይፈልጋል። በእውነት ሰዎች እጅግ በጣም ስግብግብ ከመሆናቸው የተነሳ ያላቸውን ነገር ጨምረው ሌላ ጨምረው ለማግኘት ከጎናቸው ያለ ወንድማቸው እንዳይሻማቸው ሲገድሉ እንመለከታለን። አቤት ሸክም የሆነ ነገር! እግዚአብሔር አምላክ እኔና እናንተን ከዛ ያደነን። አሜን። የእምነትን ሩጫ በሚገባ መወጣት የምንችለው ሸክምን ማራገፍ ስንችል ነው። በሚቀጥለው ሳምንት